ቤሉ እናቴ የለችም እንደዛ ሞታለች። ዳሽ ሙሰራ መመዘን ይቻላል። ስንት ኪሎ ናት? እስቲ ወጣና ገምቺው። ስንት ነኝ? አንተ 98 በስመ ብዙ ነኝ ማለት። ቆንጆ ነው። ምንም አይደል። ቆንጆ ነው። ደህና ነሽ? ስራ አሪፍ ነው። ምንም አይደል። የበረታሽ ነው አይደል? ደህና ነሽ? ኪሎ ነው ይሄ ነው የምትመዝኒው? ያንቺ ነው? ጎበዝ። እንደዚህ ያው አንዳንድ ልጆች እኮ መንገድ ላይ ይዞራሉ ይተኛሉ። አንቺ ደግሞ ይሄን ኪሎ ይዘሽ መንገድ ላይ ቁጭ ብለሽ ስራሽ እየሰራሽ ነው። በጣም ጎበዝ ነሽ። በርቺ። እሺ አመሰግናለሁ። ዛሬ ብዙ ብር ነው የሰራሽው መሰለኝ። ዛሬ ያው ምንም አይልም። ስንት ብር አገኘሽ? 200 ብር አለ። 200 ብር? የስማ ምሳ በላሽ? በልቻለሁ። 200 ብር ነው ያገኘሽው? በቀን ስንት ብር ነው የሚሰሪው? በቀን ቢያንስ አየር ካለ 250 300 እንዴት ትሰራለሽ? ምንድን ነው የምታረጊው? ያን ብር ያው ወንድሜ ቤት ነው ስራም የለም። ከሱ ጋር እንትን ነው የምንለው። አየርም ብዙም የለም። እዛ ምግብ ምናምን ያው ከቤት እየገዛ አስበዛ። ቆይን የሰራሽ ነው አስበዛ የምትጠቀመው? ስንት አመትሽ? እኔ 14 አመት ነው። ከወንድምሽ ጋር ነው የምትኖሪው? ለምን ቤተሰብ የሉም? እናቴ የለችም እንደዛ ሞታለች። አይዞሽ። እሺ ስንት አመት ሆነ አንተ ሞተች? ያው ወደ 5 አመት። 5 አመት አንቺ አሁን 11 አመት ልጅ ሆነሽ ነው ሞተች? 9 አመት። ከ9 አመት ልጅ ሆነሽ ነው? ኦኬ አይዞሽ። እሺ እናትሽ ያው ከወንድምሽ ጋር ነው የምትኖሪው አንድ ላይ? ስሜ ድራሽ ለወገን የኔ ስም ያው ተስፋነሽ ደስታ። ተስፋነሽ ነው? ቆንጆ ስም አለሽ። እና እኔ ደግሞ እንደዚህ አንዳንድ የተቸገሩ ሰዎችን መንገድ ዳር ላይ የዞርኩ ነው የሚረዳውና እኔ ሳይሆን ሀገር ውጭ ሆኖ እንደዚህ ስራ የሚሰሩ ሰዎችን አበረታታለሁ። ትንሽ ገንዘብ ሰዎች ለኔ ይልካሉ አደራ። እኔ ደግሞ ያን አደራ የተቀበልኩኝ እንዳንቺ አይነት ያሉትን ወጣቶችን አበረታታለሁና አንቺን ልናበረታታ ብለን ነው እዚህ የመጣ ነው። ድንገት እያለብኩኝ በዚህ አግኝቼ እስኪ እቺን ልጅ ብዬ ቁጭ ብለሽ ነበረና እሱን ያልኩት በትንሽ ነገር አበረታታሻለሁ። ኪሎ ስንት ብር ነው አንድ ሰው ሲመዘን? አንድ ሰው 5 ብር ነው። 5 ብር ነው? እስማም ቢያንስ 100 ብር ለመስራት ስንት ሰው ነው የሚመዘን? 20 ሰው ነው አይደለም? 20 ሰው ሲመዘን 100 ብር ይሆናል። ብዙ ነው። እስማ ይሄ ሁሉ ሰው ደግሞ አይመዘንም። ያቆመው ሁሉም ሰው አይመዘንም። እድለኛ ሆኖ ነው ሰው የሚመዘን። አንዳንድ ሰው ሰው ነው የወጣሽ? እኔ ጠዋት 1 ሰዓት ጠዋት ነው። ጠዋት 1 ሰዓት ወጥተሽ እስካሁን 200 ሰርተሻል። አይዞሽ። ያው ባለኝ ነገር ትንሽ ነገር ረዳሻለሁ። አንቺ ደግሞ አንዳንድ ሰዎች እንደዚህ የናን ሚዲያ የሚከታተሉ ሰዎች አሉ፣ ፌስቡክ ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ። ይሄን እኔ አሁን አንዳንድ የሚረዱ ሰዎች ጋር ሼር አደርጋለሁ። ያው እናትሽ ለሞተች በልጅነትሽ ነው ያው ይሄን ስራ መጀመርሽው፣ ወደሽ አይደለም። ወንድሜም ስራ የለ ከማግዘው ነገር ዳቦ ገዝቼ ከዚህ ነው ለወንድሜ የሚገባው ብለሻል። እኔ ደግሞ አቅሜ መቻለኝ ትንሽ ነገር ረዳሻለሁ። ኪሴ ውስጥ እስከ ስንት ብር እንዳለ ያለኝን ሙሉ ብሰጥሽ ደስ ይለኛል። እቺ 5 ብር ነች። እሺ ጋር እስቲ እንቁጠሪ። ሁለት ሺህ ብር ነው። ከሁለት ሺህ ከሆነ እኔ የተመዘንኩትን ለካ አልሰጠሁም። ያው 10 ብር። እሺ ይሄ እኔ የተመዘንኩት ቁጥር። እሺ አመሰግናለሁ። እሺ ነኝ እናት። እሺ በርቺ። ሌላ ሰዎች ሲረዱ ደግሞ እንረዳለን። አንቺ ወጣት ሆነሽ ልጅ ሆነሽ ደግሞ አንቺን ልናበረታታ ብለን ነው። በዚህ 2 ሺህ ብር ያው ምንም ብዙም አይደለም። ያው አልፎ ከመሄድ እንዳንቺ ያሉትን ደግሞ ባለን ነገር ብናበረታታ ነገ ትልቅ ደረጃ ትደርሳለች። ትምህርት ደግሞ ትማራለች። አንማር። ለምን? ያው እንትን እዚህ ስለማይመች ከስራ ጋር ታውቁት። ደብተር መግዣ፣ ልብስ መግዣ አቅም ስለማይችል ነው አይደል? አዎ።
ቀጣይ አመት አሁን እማራለሁ ብለሽ ያሰብሽ ምንም አልገባሽም እስከ ዛሬ? ያው እስከ ሁለተኛ ክፍል ተማርኩና ታውቁት። እስከ ሁለት ተምረሻል? ካርድ ያለሽ አይደል? አዎ አለቀጠር። ኦኬ አሁን በዚህ ወይ ማታም ቢሆን ወይ ቀንም ቢሆን እኔ ሙሉ ደብተርና ልብስ ተገዛሁት። ለምን መቼ አመት ሙሉ የአመቱን ወጥ ኪራይ ተከፈልኩ። ለምን አትማሪ? እማራለሁ። በቃ ስልኬን አሁን ላንቺ ጽፌ እሰጥሻለሁ። ሌላ ሰዎችም ይረዳሉ። አገኝሽና የአመቱን ወጪ ሙሉ እኔ ዘግቼ ትምህርቱን መማር አለብሽ። ደግሞ ትምህርት ማትማሪ ከሆነ ነገ ላይ ጥሩ አይደለም። ልጅም ስለሆንሽ ገና 14 አመት ነሽ። ሶስተኛ ክላስ ካርድ ይዘሽ ተምረሽ አራተኛ ክላስ ትሆኛለሽ። እንዲህ ያደግሽ ትሄጃለሽ። ደግሞ ይሄን ስራ ትቀይራለሽ። እግዚአብሔር ካለ ሌላ ሰዎችን ሲረዳ እንረዳለን። ትምህርቱንም ደግሞ መማር አለብሽ። እሺ ያው እናትሽ ባትኖርም ያው እና ደግሞ ባለን ነገር እናግዛለን። ይሄን ቪዲዮ ሚያዩ ያግዛሉ። እና ይቺ ልጅ ያው እንደሚታዩ እዚህ አካባቢ ላይ ኪሎ የመዘነች ነው እና ያገኘሁት። እናት የላትም። 9 አመቷ ህፃን ሆና ነው እናቷ የሞተች። ወንድሟ ደግሞ ስራ የላትም። ወንድሟ እሷን ጥላ ነው እናቷ የሞተች። እሷ ይሄን እየሰራች ነው ወንድሟን ዳቦ እንጀራ ምናምን የገዛች የገባች ወንድሟን የምታበላዋ የምትረዳዋ። ትምህርት መማር አለባት። ህፃን ነች። ባለ ነገር እቺን ልጅ መርዳት አለብን። እና ይሄ ቪዲዮ ወደ እናንተ ሲደርስ መርዳት ባትችሉ መርዳት ወደሚችሉ ሰዎች ሼር እንድታደርጉ ስል በፈጣሪ ስም በትህትና ይጠይቃለሁ። አይዞሽ የኔ እናት በርቺ፣ ጠንክሪ። ደግሞ ጎበዝ ነሽ። እኔም ደግሞ በጎንሽ ሆኜ እረዳለሁ። ሙሉ ትምህርት ቤት የሚያስፈልግሽን አድርጌ የሚቀጥለው አመት ላይ አሁን የሚመጣው መስከረም በኋላ ትምህርት ስለሚጀምር በዛን ሰዓት ትምህርት ትማራለሽ። ወንድምሽ ጋር ተማከሪውና ወይዚህም ከሆነ እዚህ አሁን ያለሽበት እዚህ ሻሸመኔ አይደል? ከዛ ከሱ ጋር እዚህ ያለሽ እኮ ትምህርት ቤት መንግስት ትምህርት ቤት ገብተሽ መማር ትችያለሽ። እናስተምርሻለን። እሺ እሺ ቻው። እሺ በርቺ። እሺ ነይና ቻው። በቃ እኔም አመሰግናለሁ። እሺ እሺ